ለመድፈኞቹ አስደሳች ዜናን ከወደ ኤምሬትስ ተሰምቷል። አዳዲስ መረጃዎችም የሚያወጡት የቲም ኒውስ እና እንዲሁም ደግሞ ሌሎች መረጃዎችም እንደሚያሳዩት ጥቁሩ አልማዝ ቡካዮ ሳካ አዲስ ኮንትራት ሊፈርም ነው። አድማጮቻችን ይህ ዜና ለአርሰናል ከፒኤስጂ ጨዋታ በፊት የመጣ አስደሳች መረጃ ነው የሚሆነው። አርሰናል እንግዲህ በጣም ዝግጅታቸውን እየሰሩ እንዳለ ይታወቃል። ለዚህ ዝግጅት የሚመጥን መረጃ ነው። እንግዲህ ኖርማሊ የሚቀረው ከዚህ በኋላ ኮንትራቱ ይፋ መሆንና የወረቀት ስራዎችን መጨረስ ነው። ሳካ በኮንትራት ጉዳይ አርሰናል ጋር ሙሉ በሙሉ ተስማምተዋል። የመድፈኞቹ ከፍተኛ ተከፋይ የሚሆን ይሆናል። ካይ ሃቨርትዝ 280 ሺህ በመከፈል በአርሰናል ከፍተኛ ተከፋይ እንደሆነ የምታውቁት ነው። ስለዚህ ከካይ ሃቨርትዝ የተሻለ የሚከፈለው ይሆናል። እንግዲህ አንድሬ በርታ ከአትሌቲኮ ማድሪድ ወደ አርሰናል ከመጣ ጊዜ ጀምሮ በሚገባ ስራዎቹን እየሰራ እንዳለ ይታወቃል። የቡካዮ ሳካ ግን የመጀመሪያው ስራ ሆኗል። እንግዲህ በጀሰን አያቶ የተጀመረውን የቡካዮ ሳካ የኮንትራት ማራዘም ጉዳይ አርሰናሎች ገፋ ብለው በመሄድ የዚህ ልጅ ተጫዋች ኮንትራት በ2027 ነበር የሚጠናቀቀው። እስከ 2030 እንግዲህ ኮንትራቱን የሚያራዝም ይሆናል። ለአርሰናል በጣም አስደሳች ዜና ነው የሚሆነው። እንግዲህ ቡካዮ ሳካ አሁንም ይህ ተጫዋች አስደማሚ ብቃቱን ከ104 ቀናቶች ከጉዳት መልስ በሪያል ማድሪድ ጨዋታ እንዳሳየ ይታወቃል። በፒኤስጂ ጨዋታ አርሰናል በቻምፒዮንስ ሊግ ውጤታማ ሆኖ የሚቀጥል ከሆነ ይህ የሃል ኢንድ ምርት የሆነው ቡካዮ ሳካ የአርሰናል ቁልፍ ተጫዋች ሆኖ የሚቀጥል ይሆናል በቀጣዮቹ ዓመታቶች። እንግዲህ በአርሰናል ቤት ካየን ሄሱስ እና ሃቨርትዝ ናቸው ከፍተኛ ተከፋይ 260 ሺህ እና እንዲሁም 285 ሺህ በመከፈል አርሰናሎች እንግዲህ በቀጣይ ኮንትራታቸውን የማራዘም የብዙ ተጫዋቾች እቅዳቸው ውስጥ እንዳለ ይታወቃል። ሳሊባ፣ ገብርኤል ማጋሪሽ፣ ማርቲኔሊ፣ ሊያንድሮ ትሮሳርድ የሚነሱ ናቸው። ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያገዘናል። ውድ አድማጮቻችን በእናንተ እይታ ስለ መረጃዎቹ ምን አስተያየት አላችሁ? ቡካዮ ሳካ እንግዲህ የአርሰናል የሃሊንድ ምርት የሆነው በማይክል አርቴታ ታምኖበት ባለፉት ዓመታቶች ድንቅ ብቃቱን ያሳየው ቡካዮ ሳካ እንግዲህ አርሰናልን አምኖ እዚህ ቡድን ውስጥ እየቀጠለ ይገኛል። ስለ ቡካዮ ሳካ በየጊዜው ብናወራ የሚያልቅ አይደለም። አሁን በአርሰናል የሚከፈለው የ190 ሺህ ፓውንድ ሳምንታዊ ደሞዙ ወደ 300 ሺህ ከፍ የሚልለት ይሆናል። በቅርቡ የገብርኤል ማርቲኔሊና ጆርጂኒዮ እየተጠየቁ ነበር። በአርሰናል ቤት ማን ነው ዘግይቶ የሚመጣው ከትሬኒንግና ከስልጠና ተብሎ ነበር። ማርቲኔሊ ቡካዮ ሳካ ብሏል። የዚህ ልጅ ትህትናን ከስራ ጋር ያጠናከረ በጣም የሚደንቅ ተጫዋች ነው። ቴሪ ዳንኤል ሄንሪ ሁሌ እንደሚናገረው እኔ ቤት ድረስ መጥቶ እንኳን ቤት አንኳኩቶ በጣም ሀምብል በሆነ በትህትና መልኩ ሰዎችን ማናገር የሚፈልግ ተጫዋች ነው። በጣም ነው የማደንቀው እያለ ሄንሪ ይመሰክራል። ኢዮቢ በቅርቡ አሁን አስተያየቱን እየሰጠ ነበር ስለ ቡካዮ ሳካ። ከቡካዮ ሳካ የተሻለ ብቃት ያላቸው አርሰናል አካዳሚ ውስጥ ነበሩ። ነገር ግን አለ ቡካዮ ሳካ በምን ይለያል ካላችሁኝ በታታሪ ሰራተኝነቱ በማለት አድንቆታል። እንግዲህ አርሰናል በአጠቃላይ ስታዩት የቡድኑ መዋቅር፣ የቡድኑ አጨዋወት፣ የቡድኑ ስታይል ለቡካዮ ሳካ የሚመስል ቡካዮ ሳካን የሚያግዝ የሆነ እየመጣ እንዳለ የሚታይ ነው። የዛሬ 2 ዓመት በፊት ብታዩት የአርሰናል ጠንካራ ብቃት ካላቸው ተጫዋቾች ውስጥ ቡካዮ ሳካ፣ ኦዴጋርድ፣ ማርቲኔሊ እያላችሁ ቶማስ ፓርቴ፣ ሳሊባን መጥቀስ ይቻል ነበር። አምና ቡካዮ ሳካ ተነጥሎ በጣም ብቃቱን ያሳየትበት ነበር። ኦዴጋርድም ጥሩ ነበር አምና። ራይስ መምጣት ቡድኑን አሻሻሉ። ዘንድሮ ግን የቡድኑ ቁልፍ ተጫዋች ሆኗል። ያለ ኦዴጋርድ ቡካዮ ሳካ ከጨዋታ ወደ ጨዋታ ብቃቱን እያሻሻለ እየመጣ እንዳለ የሚታይ ነው። አሁን ደግሞ የቡድኑን ኃላፊነት የሚወስደው እየሆነ ነው። ከዛ ውጭ አምበሉንም በቅርብ ጊዜ አይተነዋል። በጣም የሚያስደምም ብቃቱ ላይ የሚገኝ ተጫዋች ነው። የቡድኑ መሰረት የሚሆን ተጫዋች ሆኖ ይታየኛል። በሃሊንድ አካባቢ የአርሰናል ታዳጊ ተጫዋቾች ቡካዮ ሳካን ነው የሚያዩት። ማይልስ ሉዊስ ስካሊ፣ ኢታን ንዋነሪ ሁለቱም አጎት ሳካ እያሉ ነው የሚጠሩት። በጣም እንደሚወዱት ከዛ ውጭ በእያንዳንዱ ሁኔታቸው እንደሚያግዛቸው ይናገራል። ኢታን ንዋነሪ በቅርብ ጊዜ የተናገረው መሰረት በመስመሮች መካከል አለ እኔ ቡካዮ ሳካ የሚያደርገውን ደግሜ በማድረግ ነው የቀኝ መስመሩን በሚገባ ለመጫወት የቻልኩት በማለት አድናቆቱን ተናግሯል። ምን ያክል ቡካዮ ሳካ ይሄንን ቡድን እያገዘው እንዳለ የሚታይ ነው። አሁን ታዳጊው ገና የሚመጣውን የ15 ዓመቱን ማክስ ዳውንማንንም እያገዘው ያለው ቡካዮ ሳካ ነው። ሌላኛው ተከላካዩ ማሮን ሰለሞንንም
እያገዘ እንዳለ ይታያል። በአጠቃላይ የአርሰናል ቡድን የመንፈሱ አሁን ለምሳሌ በብዙ ሂደቶች ውስጥ ስታዩት የሊቨርፑል በጣም ምርጥ ብቃቶች ውስጥ የሚነሳው የሊቨርፑል አርማ የሆነው ትሬንት አሌክሳንደር አርኖልድ ነው ቢባል ማጋነን አይሆንም። ምክንያቱም አንደኛ ስካውሰር ነው፣ በጣም የሚወዱት ከዛው ከአካዳሚ ወጣ ነው። የኤርገን ክሎፕ ጊዜ ሲታወስ በጣም የሚታወስ ተጫዋች ነው። ማንቸስተር ሲቲ ቤት ስትሄዱ የማንቸስተር ሲቲ ምርጥ ጊዜያቶች በነ ኬቨን ዲብሩይና ቢታወቅም የፎደን ግን በሲቲ ከታዳጊነቱ ጀምሮ ፎደን ሲቲን እየደገፈ ያደገ ነው። ነገር ግን አርሰናል ቤት ስትመጡ ከዚህ በፊት ተለምዶ በማይታወቅ ሁኔታ አርሰናሎች በታዳጊዎቻቸው ከፍተኛ እምነትን ጥለው ቡካዮ ሳካ አስደማሚ ብቃትን አሳይቷል። ከዚህ በፊት የነጃክ ዊልሸር የሚረሳ አይደለም። የሴስክ ፋብሪጋዝ እንኳን ታዳጊ ቡድኑ በጣም ቡድኑን የከዳበት ወቅት የሚታወስ ነው። የቡካዮ ሳካ እንግዲህ ኮንትራቱን እስከ 2030 ማራዘሙ 5 ዓመት ኮንትራትን በአርሰናል ቤት የሚቆይ ይሆናል በአጠቃላይ ማለት ነው። ከነበረው ላይ ኮንትራት ላይ 3 ዓመታቶችን ጨምሯል። ይህ ለአርሰናል በጣም አስፈላጊ ዝውውር ይመስለኛል፣ አስፈላጊ እንቅስቃሴ ይመስላል። ምክንያቱም በቀጣይ ያለውን ጉድለቶች መሙላት እንዲችሉ ያግዛቸዋል። ቀጣይ ሳሊባን አንዱ ነው የሚሆነው፣ የ2 ዓመት ኮንትራት ይቀረዋል። ስለዚህ ኮንትራት ማራዘሙ የሚጠበቅ ነው የሚሆነው። ሌላኛው ገብርኤል ማጋሌስ ነው የሚሆነው፣ ሌላኛው ማርቲኔሊ ነው። እነዚህን ተጫዋቾች ለማሳመን ግን ቡካዮ ሳካን ዋናውን ሰው ካሳመን በጣም አስፈላጊ ነው። እዚህ ቡድን ውስጥ ማይክል አርቴታ በአመቱ መጀመሪያ ላይ በማንቸስተር ሲቲ ወደ ኢታድ ሄደው ከመግጠማቸው በፊት ነበር ያረጋገጡት አርሰናሎች አርሰናልን ማሳደግ የሚችል የተሻለ የሆነ ቡድን ስብስብ መገንባት ያስባሉ። አንዱ የሚሆነው ባለፉት 3 ዓመታቶች የአርሰናል ጠንካራውን ቡድን ማስቀጠል ነው። በተለይ በአርሰን ዌንገር ጊዜ የማይታዩ የነበሩት አርሰናል ከዋክብቱን በተለያዩ ቡድኖች ይቀማ ነበር። አሁን ግን ያንን በተሻለ መልኩ እየገነቡ ያሉ ይመስላል። አንዱ እንግዲህ የቡካዮ ሳካ ኮንትራት ማራዘም ለሁለተኛ ጊዜ ነው፣ በጣም ጥሩ የሚባል ነው። በቀጣይም በሌሎች ተጫዋቾች ይደገማል ተብሎ ይታሰባል። ሳሊባ የዚህ አንዱ አካል ነው የሚሆነው። 2 ዓመት ነው የሚቀረው ኮንትራት። የአርሰናል የመከላከል ቅርጽ የመከላከል ቡድኑን የሚገነባው ሳሊባ ላይ እንደሆነ በግልጽ ይታያል። ይህንን ጥንካሬ ማሳደግ ያስፈልጋል። አርሰናል በክረምቱ ከመምጣቱ በፊት አንዱ እየሰሩት ያሉት የዙቢሜንዲን ኮንትራት መጨረስና ማስፈረም ነው። እንግዲህ በሚገባ እየሰራ ያለው ይሄ ነው። እንግዲህ የሚጠበቅ ነው የሚሆነው ከበርታ ስራዎች ውስጥ የቶማስ ፓርቴ ኮንትራት ማለት ነው። ዙቢሜንዲን ኮንትራት ማስፈረም። ከዛ ውጭ አርሰናሎች በቀጣዩ ትክክለኛ አማራጮች ያሏቸውን ተጫዋቾች ማስፈረም ያስፈልጋል። በተለይ ኮንትራት ማራዘማቸው በቡድኑ ውስጥ ያለውን የአንድነት ስሜት የመፋለም አቅም የሚጨምር ነው። በአርሰናል በዘንድሮ ውድድር ዓመት ከነ ችግሮቹ የሊቨርፑል ጥንካሬ እያለበትም የእንግሊዝ ፕሪሚየር ሊግን መፋለም መቻላቸው ጥሩ የሚባል ነው። ለሚቀጥለው ውድድር ዓመት ቡድኑ ጠንካራ ቡድን ጠንካራ ስኳድን መገንባት ይፈልጋሉ። ስለዚህ ለዛ ደግሞ ይህንን ቡድን ማሻሻል ያስፈልጋል። አንዱ እንግዲህ ዲክላን ራይስ በግልጽ እየወጣ የተናገረው የአጥቂ መስመር ተጫዋች ያስፈልገዋል። እዚህ ላይ በርትተው የሚሰሩ ይመስለኛል። ነገር ግን ዛሬ ትልቁ መረጃ የሆነው የቡካዮ ሳካ ኮንትራት ማራዘም ነው። ይህ ኮንትራት ማራዘም እንግዲህ በአርሰናል ቤት ምን ያክል ጥሩ ስራዎች እየተሰሩ እንዳሉ ማሳያዎች ነው። አርሰናሎች የሚፈልጉትን የፕሪሚየር ሊጉን ዋንጫ በዘንድሮ ውድድር ዓመት ደግሞ የቻምፒዮንስ ሊጉን ዋንጫ እንዲያሳኩ የሚያግዝ ነው። ቡካዮ ሳካ ሲታወስ ግን ምን ይታወሳል ሲባል እንግዲህ የቡካዮ ሳካ ያጫወት ሂደት በጣም እየተለወጠ እየመጣ እንዳለ በጣም የሚታይ ነው። ከቡድኑ ውስጥ ኃላፊነትን እየወሰደ አምበል እየሆነ እየመጣ እንዳለ ነግሬያቸዋለሁ። በቅርብ ጊዜያቶች ግን ወደ አጥቂ መስመሩ እየገባ የምናይበት ጊዜ ቅርብ የሚሆን ይመስለኛል። ወደኋላ ከሚመለስ ይልቅ አርሰናል በአማካይ መስመሩ ላይ ያሉትን ተጫዋቾች ወደኋላ ተመልሰው አፈግፍገው እንዲሸፍኑ በማድረግ ወደ ማጥቃት መስመሩ ኃላፊነት እየወሰደ ብዙ ጎሎችን ለማስቆጠር ጥረት እንደሚያደርግ በስልጠና ወቅት ስለሚሰራቸው እንግዲህ ትሬኒንጎች ብዙዎቹ አስተያየት እየሰጡ ይገኛሉ። አጨራረሱ በጣም የሚገርም ነው። በራስ መተማመኑ ምንም ጥያቄ የለውም። ለምሳሌ ማድሪድ ላይ ያስቆጠረውን ጎል ማየት ትችላላችሁ። ከፖዚሽኑ እየራቀ የአጥቂነት ሚናውን እያሳየ ይመጣል። ለዚህ እንግዲህ ለቡካዮ ሳካ አርአያ የሚሆነው ሙሐመድ ሳላ ነው። ሳላ ከመስመሮች እየተነሳ በጣም ክሊኒካል ጨራሽ ነው። በፕሪሚየር ሊጉ ብዙ ጎሎች እንዳስቆጠረ ይታወቃል። ቡካዮ ሳካ ይህንን ብቃቱን መጠቀም የሚጠበቅበት ይሆናል። ይበል የሚያሰኝ ነው። ከ104 ቀን የጉዳት መልስ በኋላ በ7ኛው ደቂቃ ነው በተመለሰ ያስቆጠረው። ሃምስትሪንግ ነው። ሃምስትሪንጉ ከባድ ሃምስትሪንግ ከሚባሉት ውስጥ አንዱ ነው። እንግዲህ ባለፉት ዓመታቶች 2 ሳምንትና 3 ሳምንት በላይ የማያቆየው ሃምስትሪንግ አሁን በጨዋታዎች መደራረብ ምክንያት ብዙ ጊዜ እያቆየ እንደሆነ ይታወቃል። ቡካዮ ሳካ ያንን እንግዲህ ጉዳት ሁሉ አልፎ መጥቶ ነው ይህንን ውጤት እያስመዘገበ ያለው። አርሰናል እንደ ቡድን ቡካዮ ሳካ በመቆየቱ ከሚያገኙት ጥቅሞች ሁሉ ትልቁ ጥቅም የዚህ ልጅ ብቃት ማስቀጠል፣ አንደኛ በእድሜው